ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው ዜናዎችን አቀርብላችኋለሁ። በቅድሚያም ርዕሶቹን እንሆ። የጦር አዛዡ ተማረኩ። የአገዛዙ ሰራዊት መፈራረሱን መቀጠሉ ተነገረ። ኮማንደሩም በቁጥጥር ስር ዋለ። ተራ አስከባሪዎች ግብር እንዲከፍሉ ተወሰነባቸው። ኤርትራዊቷ ድምፃዊት በባድመ ኮንሰርት ማቅረቧ ከፍተኛ መነጋገሪያ ሆነ። ጅቡቲ በኢትዮጵያ ላይ የወሰንኩትን አልሽረውም አለች። ፕሬዝዳንቱም ምክትላቸውን መምረጣቸው ታወቀ። የመፈንቅለ መንግስት ሙከራው ለጥቂት መክሸፉም ታወቀ። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። የአገዛዙ ሰራዊት ከጊዜ ወደ ጊዜ እየመነመነ እየፈራረሰ መሆኑ ተነገረ። በሸዋ፣ በጎጃም፣ በወሎና በጎንደር የሚደረጉትን የፋኖ ትግል መቋቋም ያቃተው የመከላከያ ኃይል እየፈራረሰ መሆኑ ነው የገለጠው። በተለይም ከአገዛዙ ጦር አባላት ከነትጥቃቸው የአማራ ፋኖን መቀላቀላቸው እየጨመረ መሄዱ መንግስትንም አስደንግጦታል። በአራቱ የአገዛዙ ኃይሎች ላይ በተደጋጋሚ ጊዜያቶች እየተወሰዱ ባሉት እርምጃዎች አሁን እኛ የምንዋጋበት ምንም ምክንያት የለንም ሲሉ ገልጸዋል። በተለይም የአማራ ልዩ ኃይል በየቀኑ የአማራ ፋኖን መቀላቀላቸው ነው የተገለጸው። የአማራ ፋኖ በጎጃም 3ኛ አገው ምድር ክፍለ ጦርም ኤፍሬም አጥናፎ ብርጌድ መቀላቀላቸውን አብዛኞቹ ተገልጿል። በሁሉም የፋኖ አመራሮች እየተደረገ ያለው የጠነከረ ትግል በየጊዜው የሚደረጉ የስልጠናዎች ብቃት መታየቱ በተለይም በመንግስት ላይ ከፍተኛ ድንጋጤ መፍጠሩ ነው የተገለጠው። የወልቃይት ጠገዴ ሰቲት ሁመራ ዞን ለህወሓት መግለጫ ምላሽ ሰጠ። ህወሓት ሚያዝያ 10 2017 ዓ.ም የወልቃይት ጠገዴ ሰቲት ሁመራን ዞን የተመለከተ መግለጫ ማውጣቱን ለመረዳት ችለናል ይላል። ቡድኑ በመግለጫው እንደተለመደው ራሱን የሰላም ዘብ አድርጎ በማቅረብ የወልቃይት ጠገዴን ሰቲት ሁመራ ዞን በሚደረገው የሰላም ልማት እንቅስቃሴ ላይ በጸብ ጫሪነት ወንጅሎታል። ከህወሓት ጥንት ተፈጥሮ አንጻር በወጣው መግለጫ የመግለጫው ይዘት የሚያስገርም ባይሆንም አንዱ ወገን የፈለገውን ተናግሮ ሌላው ወገን በዝምታ ማለፉ የዚህኛው ወገን መሰረተ ቢስ ውንጀላ የእውነተኛ ገጽታ ስለሚያስበው ይህን አጭር ማስታወሻ ለማቅረብ ተገደናል ይላል። የወልቃይት ጠገዴ ሰቲት ሁመራ ህዝብ የትላንትናው የዛሬም የነገ መሪ አጀንዳ ሰላም ብቻ ነው ሲል ነው የጀመረው። አዎ ሰላም ነው የምንሻው የምንፈልገውም ብለዋል። በህወሓት የግፍ አገዛዝ ለ27 ዓመታት ሲማቀቅ ሲገደልና ሲፈናቀል ለኖረው ህዝባችን ሰላም ልዩ ትርጉም አለው። ስለሆነም ሰላሙን ለማረጋገጥ ያለ እንቅልፍ ይሰራል፣ ይተጋል፣ ያተጋልም፣ ለአማራ ማንነቱ ዘብ ይቆማልም። መላው የወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ ራሱን በሰላም አስከባሪነት በማዘጋጀት የራሱን የአካባቢውን ውስጣዊና ሰላም ከሰርጎ ገቦች፣ ከወያኔ መንገድ ጠራጊዎች፣ ከባንዳዎች ሲጠብቅም ቆይተዋል። ወደፊትም ይቀጥላል። የተከዜ ህዝብ የሰላም ዘብ ሲሆን በዞኑ የተዋቀረ የዞኑ ሰላም አስከባሪ እንጂ የማንንም አልፎ የማይጠይቅ የራሱንም ማንነት አሳልፎ የማይሰጥና የጠብጫሪነት አጀንዳም የሌለው ኃይላችን ነው። ህወሓት ከወልቃይት ጠገዴ ሰቲት ሁመራ ዞን እንዲወጣለት የጠየቀውን የዞኑን ህዝብ ነው። በእርግጥ ከፍ ብሎ እንደተገለጸው ለእኛ ህወሓት ይህንን ማለቱ ፈጽሞ አያስገርመንም። ህወሓት ከጥንት እስከዛሬ የሚያስበው ህገ መንግስቱን፣ ፌዴሬሽኑን ደጋግሞ የሚጠይቀው የማምንበትና የማከብረውን የፕሪቶሪያ ስምምነት ነው። ደጋግመን የሚወሳ ቡድን እንደሆነ አሳምረን እናውቀዋለን። ታዲያ ህወሓት የሚፈልገውን የወልቃይት ጠገዴን ህዝብ እንደለመደው ከርስቱ አፈናቅሎ ጨፍጭፎ የአማራውን ርስት የሆነውን የወልቃይትን ጠገዴ ለም መሬት መጠቅለል እንደሆነ ግልጽ ነው። ቡድኑ የአካባቢውን በጉልበቱ በወረረበት ዘመን ያደረሳቸውን ግፎችና በደሎችም ሆነ በጎረቤት ሀገር ያሉ ተዋጊዎችን በወልቃይት ጠገዴ አማራዎች ላይ እያደረሰ ያለውን የማሳደድ መጨፍጨፍና የቡድን ፍላጎት ቋሚ ዓላማ በማሻማ መልኩ ፍንትው አድርጎ የሚያረጋግጡ ናቸው። በመሆኑም ከመግለጫው ለመረዳት እንደሚቻለው የወያኔ አጭበርባሪና ቁማርተኛ ቡድን በመሆኑ ፀሐይ የሞቀው ህዝብ ያወቀው ነውና አዲሳችን በፍጹም አይደለም። የወልቃይት ጠገዴን ህዝብ ዛሬም እንደ ትላንቱኑ ህግና ህገ መንግስቱም መሰረት አድርጎ ሰላሙና ነፃነቱን አስጠብቆ ለመኖር ይሰራል። ለሀገር ለዳር ድንበር በጎ ጠረፍ ጠባቂ ሆኖም ይቀጥላል። የፕሪቶሪያውን ስምምነት በተሟላ ሁኔታ ተግባራዊ እንዲሆን ያለንን ቁርጠኝነትም ከመጀመሪያው ጊዜ ጀምሮ ስንገልጽ ቆይተናል።
ስምምነቱ በተሟላ ሁኔታ ተፈጻሚ ይሆን ለዞኖችን ለህዝባችን ብቻ ሳይሆን ለመላው ኢትዮጵያም ዘላቂ ሰላም በመምጣት አስፈላጊ መሆኑን እንገነዘባለን። በአማራ ብሔራዊ ክልላዊ መንግስት የወልቃይት ጠገዴ ሰቲት ሁመራ ዞን ሁመራ ከተማ ይህንን መግለጫችንን ተመልክታችሁ ተግባራዊ እንድታደርጉም እናሳስባለን ሲል መግለጫውን አስቀምጦታል። በሸዋ የሚደረገው ተጋድሎ አሁንም ጠንክሮ የቀጠለ ሲሆን የሻለቃ አመራሩም በፋኖ ቁጥጥር ስር መግባቱ ተገለጸ። በሸዋ ጠቅላይ ግዛት እዝ በልዩ ኦፕሬሽን ከፍተኛ ብልጽግና ወታደራዊ አዛዥ ጫን የለገሰ አሊ በቁጥጥር ስር መዋሉና መማረኩም ነው የተገለጸው። ፋኖ ትግሉን አጠናክሮ በቀጠለበት በዚህ ሰዓት የሚያደርጋቸው ተጋድሎች በተለይም በመከላከያ ኃይል ላይ የሚወስዳቸው እርምጃዎች አሁንም የከፉ መሆኑን ገልጿል። በከፍተኛ ወታደራዊ ኦፕሬሽን ያለምንም መስዋዕትነት ከደብረ ብርሃን ዙሪያ ቀየት ላይ የመከላከያ ሻለቃ አመራሩ በተዘናጋበት በቁጥጥር ስር መዋሉ ነው የተገለጸው። የአማራ ፋኖ ሸዋ ጠቅላይ ግዛት አሁንም ትግሉን አጠናክሮ ይቀጥላል። ፈቃደኛ የሆናቸው ዛሬም ከሚደርስባቸው ችግር ይልቅ ወደ አሁኑ ፋኖን መቀላቀሉ እጅግ ጠቃሚና አስፈላጊ ነው ሲሉም የሸዋ ፋኖች ይህንን ገልጠዋል። ከመርጦ ለማርያም መካነ ሰላም ከሚወስደው አውራ ጎዳና የሽብር ተግባሩን አጠናክሮ የቀጠለው የብልጽግናው ስርዓት ከ38 ቀናት በላይ መንገድ በመዝጋት በወሎና በጎጃም መካከል ያለውን የንግድና የማህበራዊ ግንኙነት በማቋረጡ ከፍተኛ ኢኮኖሚያዊ ድቀት ፈጥሯል ነው የተባለው። አቅመ ደካሞች፣ ህፃናት፣ እናቶች፣ ሽማግሌዎች፣ ወላዶች በትራንስፖርት እጥረትና በመሳሰሉት ችግር ውስጥ መግባታቸው ተገልጧል። በጣም በሚያሳዝን ሁኔታ ህዝቡ ችግር ውስጥ ገብቷል። የታመሙትን እንኳን ማድረግ አልተቻለም። በተለይም የነፍሴ ሳር ምድር ወረዳ ነዋሪዎች ህሙማኑን ወደ ሕክምና አገልግሎት ተቋም ለማድረግ ሰዓታት አይደለም ቀናት በቃሬዛ ተሸክመው እንዲጓዙ ሌላው የብልጽግና የመከራ ቀንበር ተጭኖባቸዋል። በመንገዱ መዘጋት ምክንያት የተቋረጠው የጎጃምና የወሎ የንግድ ትስስር መካነ ሰላም፣ ወግዲ፣ ተንታ፣ መቅደላ፣ አቃስታ ባለፈው 38 ቀናት ውስጥ በእህል ጥርጣሬ ላይ ያሳየው የዋጋ ጭማሪ ከሸማቾች አቅም በላይ በመሆኑ እናቶች ልጆቻቸውን መመገብ እንዳልቻሉም ነው የተገለጸው። በጎጃም መርጦ ለማርያም፣ ግንዶይር፣ ሞጣ፣ አዴት፣ ደብረ ወርቅ፣ ብቸና የአርሶ አደሩ ምርቶች ሲያሽቆለቅሉ አርሶ አደሩ ለመዳበሪያ ግብይት መግዚያ በተፈጠረበት ተጨማሪ ጫና በርካሽ ምርቱን እየሸጠ እንደሚገኝም ነው የተገለጸው። ከፍተኛ ስቃይ የበዛበት የሚገኘው የአማራ ማህበረሰብ አሁንም በፋኖ ትግል ላይ ያለውን አመኔታ አጠንክሮ ቀጥሎበታል። ለብርሃኑ ዋለ ኮሎኔል ኪሮስ ሻለቃ አሻግሬ የሽብር ቡድን ጉዳዩን አስመልክቶ ከሁሉም የማህበረሰብ ክፍሎች የተውጣጡ ልኡካን መንገድ ይከፈትልን የሚል ጥያቄ ቢያቀርቡላቸውም የሃይማኖት አባቶች፣ የሀገር ሽማግሌዎች ጠያፍ ስድብ በመሳደብ እንደውም እንዳባረሯቸው ነው የተገለጸው። በተደጋጋሚ ጊዜያት በአማራ በኩል የሚቀርቡ ጥያቄዎች ተቀባይነት አለማግኘታቸው ህዝቡን እጅግ እያማረረውም ቀጥለዋል። ብልጽግና ሹሞች ባንዳዎች በቁጥጥር ስር መዋላቸው ቀጠለ። የብቸና ከተማ አስተዳደር 05 ቀበሌ ሚኒሻ ኮማንደር የነበረ ስርዓቱ ከፈረሰ በኋላ የአማራን ህዝብ በመክዳት በባንዳነት አገዛዙን ሲያገለግል የነበረ ባንዳ ማናየ ምን ያህል የብቸና ህዝብ እያሰረ እየዘረፈ ሲያሰቃይ ሲያማረር የነበረው ግለሰብ ለፋኖ ድጋፍ ታደርጋላችሁ እያለ መከራ ሲያሳያቸው የነበረው አሁን በቁጥጥር ስር መዋሉ ተገልጧል። በተለይም ከ30 ሺህ እስከ 40 ሺህ ብር ከአንድ ግለሰብ የተቀበለው በአጠቃላይ የብቸና ከተማ ነዋሪ ፋኖን ትደግፋላችሁ እያለ ሲገርፍ ሲያንገላታ የነበረው ሰው ነው። ፋኖ ጠቅላይ አለኝ በብቸና ከተማ 7 ሚኒሻ በብቸና ከተማ አጋድሞ ሲሰዋ እኔ ነኝ አለህልኝ የገደልኩ እያለ ከመንግስት ሽልማት የተበረከለት ቀንደኛ በተለይም የብቸኛው ባንዳ እንደሆነም ነው የታወቀው። አሁን ፋኖ እጅ ላይ ወድቋል። ባንዳ ማናየ በስም ገና ነው አባ ኮስትር ብርጌድ በመረጃ ቁጥጥር ስር መዋሉ ነው የተገለጸው። ፋኖ አሁን ከህብረተሰቡ ጋር በሚያደርጋቸው የተቀናጀ ስራዎች ትግሉን አጠናክሮ በመቀጠሉ ከፍተኛ ድል እየተጎናጸፈ መሆኑም ነው የተገለጸው። አዲስ አበባ የአዲስ አበባ ከተማ አስተዳደር የታክሲ ተራ አስከባሪ ማህበራትን ከገበያቸው 20 በመቶ ለመንግስት እንዲሰጡ የሚያስገድድ ደንብ አጸደቀ። ደንቡ በማህበረቱ ዝግ እና መደበኛ የባንክ አካውንት እንዲከፍቱና ከ2 ዓመት በኋላ ወደ ሌላ የስራ ዘርፍ እንዲሸጋገሩ ግዴታ የሚጥል መሆኑም ነው የተገለጸው። የተርሚናል አገልግሎት አሰራር ቁጥጥር የተሰኘ ደንብ ኢንተርፕራይዝ በማለት የተሰየመው ማህበራት የሚያደራጁት በከተማው የስራና ክህሎት ቢሮ መስፈርት መሆኑም ነው የታወቀው። የኢንተርፕራይዙ 30 በመቶ የግዴታ ቁጠባ በመቆጠብ 50 በመቶን በተንቀሳቃሽ ሂሳብ ማስገባት እንዳለባቸው ነው ትዕዛዝ የተሰጣቸው። ሰርተን መኖር አልቻልንም፣
በገዛ ሀገራችን በገዛ ህዝባችን እንዲህ አይነት መከራ እየበዛብን አሁንም ቀጥሏል። የምናገኛት ትንሽ ጥቅም ለጉሮሯችን እንኳን መዋል በማትችልበት በዚህ ሰዓት እንዲህ አይነት አዋጆችና ደንቦች በእኛ ላይ መውጣቱ ተገቢነት የሌለውም ነው ሲሉ የመንግስትን ውሳኔዎች ኮንነዋል። ለባንዲራችን ክብር ደም ዋጋ በከፈልንበት በባድመ በመገኘቴና የሙዚቃ ስራዎችን ለወታደሮች በማቅረቤ ደስተኛ ነች አለ። ይህ የኮንሰርት መቅረብ በተለይም በኤርትራ ድምፃዊቷ ሄለን መለስ በባድመ ኮንሰርቷን ማቅረቧ ብዙዎችን አነጋጋሪ አድርገውታል። በተለይም የፋሲካ በዓልን ምክንያት በማድረግ ነው ወደ ባድመ የሄደችው ድምፃዊት በስፍራው ለሚገኙ የኤርትራ ወታደሮች ሙዚቃን በማቅረቧ መደሰቷን በተደጋጋሚ በማህበራዊ ሚዲያዎች ላይ በጻፈችው መልእክትም አስታውቃለች። ግን ብዙዎቹ በተለይም ከትግራይ ማህበረሰብ እጅግ ቁጭትና ብስጭት እንደበዛም ተገልጧል። የሙዚቃ ዝግጅቱን ያቀረበችው ወታደራዊ ዩኒፎርም ለብሳ መሆኑን በርካቶቹንም አነጋጓር። ባድመ ለኢትዮጵያ ኤርትራ ጦርነት መቀስቀስ መንስኤ ከሆኑት አወዛጋቢ መሬቶች አንዷና ዋነኛዋ መሆኑም ይታወቃል። በዚህ ጉዳይ ላይ የኢትዮጵያ የተለያዩ አስተያየቶችም እየሰጡ ይገኛሉ። ይህ እንዴት ሊቀርብ ቻለ? በባድመ ላይ ይህንን ሁሉ ኮንሰርት ሲቀርብ የኢትዮጵያ መንግስትስ ዝምታውን ለምን መረጠ? የሚሉና ሌሎች ጥያቄዎችም አወዛጋቢ ክርክሮች በየቦቱ አቅጣጫም ተነስቷል። ጅቡቲ የጅቡቲ መንግስት የመኖሪያ ፈቃድ ለሌላቸው ኢትዮጵያውያን ከሀገር መውጫ ጊዜ ገደቡ እንደማታራዝም በግልጽ አሳወቀች። በጅቡቲ የኢትዮጵያን ኤምባሲ የጅቡቲ መንግስት በሀገሪቱ የሚኖሩ ህጋዊ የመኖሪያ ፈቃድ የሌላቸው ዜጎች ወደ ሀገራቸው እንዲመለሱ ማስታወቁን ተከትሎ ነው ማሻሻያ እንዲደረግ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር ተደጋጋሚ ውይይት አለመሳካቱንም አስታውቋል። ውሳኔ የጸና ነው፣ የሚቀየር አንዳችም ነገር የለም ብላለች ጅቡቲ። በተለይም የጅቡቲ መንግስት ህጋዊ መኖሪያ ፈቃድ ሰነድ ሳይኖራቸው በሀገር ውስጥ የሚኖሩ የውጭ ሀገር ዜጎችን ከመጋቢት 5 2017 ዓ.ም እስከ ሚያዝያ 24 2017 ባለው በፈቃደኝነት ወደ ሀገራቸው እንዲመለሱ ይህንን የማታደርጉ ወይም የማትተገብሩ ከሆነ በፖሊስ ኃይል ወደ መጡበት ሀገር እንዲመለሱ የሚደረግ መሆኑን አሳውቆ ነበር። በነበረው ውይይት የተለያዩ ጉዳዮችን በማንሳት የኢትዮጵያውያንና ወደ ሀገራቸው የመመለሳቸው ቀን ቢያንስ በ3 ወር እንዲራዘም ጥያቄ መቅረቡ ኤምባሲው ገልጿል። ይሁን እንጂ ተቀባይነት እንደሌለው ነው የተገለጸው። በኢትዮጵያን ባለቤት የተያዙ የንግድ ድርጅቶችን በተመለከተ በተለይም ባለቤቶቻቸው ይህንን ጉዳይ እንዲጣራላቸው የተቻላቸውን ጥረት ባይመለክትም የባለቤቶች የጅቡቲ መኖሪያ የሚያስችላቸው ህጋዊነት እስኪያረጋግጡ ድረስ ንብረታቸው በአደራ ሰጥተው ሊሄዱ እንደሚችሉ ነው ያሳወቀው። በመግለጫውም ይህንን አረጋግጧል። በትግራይ ክልል ፕሬዝዳንት ከፍተኛ የህወሓት ባለስልጣን ምክትላቸውን መሾማቸው ተገለጸ። የትግራይ ክልል አዲሱ ጊዜያዊ አስተዳደር ፕሬዝዳንት አቶ ታደሰ ወረደ ደብረጽዮን ገብረ ሚካኤል ቡድን ምክትል ሊቀመንበር አቶ አማኑኤል አሰፋን ምክትላቸው አድርገው ሾመዋል። ይህ እርምጃ የጌታቸው ረዳ ቡድን በክልሉ ተቃዋሚ እየሆነ ባለበት ወቅት መሆኑ ታውቋል። ፕሬዝዳንት ሆነው ከተሸሙት 11 ቀናት በኋላ አቶ ታደሰ ወረደ የካቢኔ አባሎቻቸውን ይፋም አድርገዋል። በዚህ ሹመት የደብረ ጽዮን ቡድን ውስጥ ከፍተኛ ሚና የነበራቸው ፖለቲከኞችን በጊዜያዊ አስተዳደር ውስጥ ተካተዋል። ይህ ሹመት በትግራይ ክልል የደብረ ጽዮን ቡድን ተጽዕኖ እየጨመረ መምጣቱን የሚያሳይ ሲሆን ቀደም ሲልም በስልጣን ላይ የነበረው የጌታቸው ረዳ አስተዳደር በቅርቡ ከስልጣን መወገዱ አይዘነጋም። ታዲያ አዲሱ ፕሬዝዳንት የክልሉ ሰላምና ደህንነትን ማስጠበቅ እንዲሁም በክልሉ እየተባባሰ የመጣውን የህገ ወጥ ወርቅ ማዕድን ቁፋሮች ችግር መቆጣጠር ቀዳሚ ትኩረታችንን አድርገነዋል ብለዋል። በተለይም የህገ ወጥ ማዕድን ቁፋሮው ኃይለኛ አካላት ሊጋብዝ እንደማይቻልም ነው ስጋታቸውን የገለጹት። አቶ ታደሰ ከሰሞኑ የጌታቸው ረዳ አስተዳደር ያገዳቸው 3 ከፍተኛ የጦር መኮንኖችም ወደ ስራቸው መለሳቸው ይታወሳል። ትኩረቱ ይህንንም ወደፊትም የሚቀጥል መሆኑን የተገለጸው አዲሱ ፕሬዝዳንት ስልጣን ሲረከቡ በአዲስ አበባ የዲፕሎማሲ ማህበራትና አጠቃላይ ሚኒስትር አብይ አህመድ የፊት የፌዴራል መንግስት ያዘጋጀውን ስምምነት 8 ነጥብ የቃል ኪዳን ሰነድ መፈረማቸውም የሚዘነጋ አይደለም። ኢትዮጵያዊቷ 4 ልጆችን በሰላም መገላገሏ ተገለጸ። 2 ወንድና 2 ሴቶችን ነው የወለደችው። ይቺው ኢትዮጵያዊ ናት። ወላቡ ዩኒቨርሲቲ ሪፈራል ሆስፒታል አንዲት እናት በአንድ ጊዜ 4 ልጆች በሰላም መገላገሏን ነው ያረጋገጠው። ወይዘሮ ጠይባ ሀሰን ትባላለች። በሆስፒታሉ በተደረገላት ቀዶ ጥገና ነው 2 ወንድና 2 ሴት ልጆችን በሰላም መገላገሏ የተገለጠው። ወይዘሮ ጠይባ ሀሰን በሆሮ ዱምላ ከተማ ነዋሪ ስትሆን ከዚህ በፊት 7 ልጆች እንዳሏት ተጠቁሟል። ለ1 ወር ከ10 ቀን በሆስፒታል ውስጥ እንድትቆይ በማድረግ ክትትል ሲደረግላት እንደነበረ ነው የተገለጸው።
በተለይም እናትየዋ በጥሩ ጤንነት ላይ እንደምትገኝና አራቱም ልጆቿ ሰላም መሆናቸውም ታውቋል። በሆስፒታሉ በተደረገላት ክትትል ልጆቿ ሰላማዊ መሆናቸው ነው የተገለጠው። የመፈንቅለ ሙከራው ከሸፈ። ለጥቂት የመፈንቅለ መንግስት ሙከራው በርካታ ወታደራዊ አባላትን ያሳተፈ እንደነበረው ነው የሀገሪቱ የደህንነት ሚኒስትር መሐመድ ሳና ያሳወቁት። የሀገሪቱ የደህንነት አገልግሎት ተቋም የሴራ አካል በሆኑት በቡርኪና ፋሶ ወታደሮችና የታጣቂ ቡድኖች መሪዎች መካከል የነበረ ግንኙነት በመጥለፍ የሚገኙበትን ቦታና ወታደራዊ እንቅስቃሴ ዝርዝር ሁኔታ እንዳገኘ ሚኒስትሩ ጨምሮ ገልጿል። ፕሬዚዳንቱ ላይ በተደጋጋሚ ጊዜያቶች እየተደረጉ ሙከራዎች ነበሩ። መፈንቅለ መንግስት ከማድረግ በዘለለ ፕሬዚዳንቱን ለማድረግ ያደረጉትን ሙከራ ከሽፎባቸዋል። በተለይም በቡርኪና ፋሶ ፕሬዚዳንት ላይ የተፈጸመው መፈንቅለ መንግስት በመጀመሪያ ሚያዝያ 8 ለማካሄድ ታቅዶ እንደነበረና ሚኒስትሩ ተናግረዋል። ከዚህ ጋር በተያያዘ የውጭ ዜጎችን ጨምሮ 9 ሰዎች በቁጥጥር ስር ውለዋል። ከዚህ ጀርባ የፈረንሳይ እጅ እንዳለበትም ነው እየተጠቆመ የሚገኘው። መቋዲሾ በመቋዲሾ መዲና እያገለገለ የነበረው የአልሸባብ እንቅስቃሴን ለመግታት የቱርክ መከላከያ ሰራዊት የያዘ 2 ጦር አውሮፕላኖች ሶማሊያ መቋዲሾ መግባታቸው ታወቀ። በዚህም የመጀመሪያው 500 የቱርክ ኮማንዶ ከስፍራው ደርሷል። ይህ የቱርክ ኮማንዶ ከስፍራው በመድረስ ጉዳዮችን እየተከታተለ መሆኑ ነው የተገለጸው። በተለይም በዚህ መጀመሪያ 500 የቱርክ ኮማንዶ ከስፍራው በመድረስ ባለፉት ቀናት ውስጥ አልሸባብ ከሶማሌ ጋር ከፍተኛ የማጥቃት ዘመቻ መጀመሩን ተከትሎ ነው የሶማሌ ጦር የመፈራረስ አደጋ ውስጥ መግባቱ የተመለከተው። ቱርክ አሁን በተለይም በሚደረጉት እንቅስቃሴዎች ላይ ጠንካራ ውሳኔ ልትወስድ እንደምትችል ነው የተገለጸው። በዚህም የቱርክ በ2 አንቶኖቭ አውሮፕላን 500 ሰራዊቱን ከበቂ መሳሪያ ጋር መቋዲሾ ልካለች። አሁን በተለይም በአልሸባብ በኩል የሚደረጉ ሙከራዎች ከዚህ በኋላ ውጤት እንደሌላቸው ነው የተገለጠው። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን ይመስሉ ነበረ። በቀጣይ ከእናንተ ክቡራን ተመልካች አድማጮቻችን ጋር በምናደርገው የቀጥታ ውይይት እስከምንገናኝ ሰላም ጤና ይስጥልኝ ያልኩ ማሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስት ነኝ። ጤና ይስጥልኝ።